ቅባት ሽጠን የሆነ ነገር አድርገን ሳይሆን እግዚአብሔር የሚባርከን በረከት አለ። እሱ ወዳጆቼ ጥቂትም እንኳን ብትሆን ጌታ ይመስገን ሳይጎልብህ ከማንም ሳታንስ ትኖራለህ። ጌታ ይባረክ። አሜን። መርገም ነው ይሄ። በቃ ዝም ብሎ የማግበስበስ ህይወት፣ የመፈለግ ህይወት፣ የመጠማት ህይወት። ማሞን ስፒሪት መጀመሪያ የሚያደርገው ነገር ምንድነው ካላችሁኝ እንድታዩ ነው የሚያደርጋችሁ። አይናችሁን ክፍት አድርጎ እንድታዩት ነው የሚያደርጋችሁ፣ እንድትጓጉ ነው የሚያደርጋችሁ። አያችሁ ሔዋንን እንዴት ነው ያጎደላት ከዛ ክብር? እንዴት ነው አዳምና ሔዋንን ከዛ ከመሰለ ነገር ያጎደላቸው? ይሄ አይኗ ተከፍቶ ምናል አየችው ይላል፣ ለአይኗም ያማረ መሰላት ይላልና ብዙ ሰዎች አያውቁትም እንጂ በምድራዊ ኮተት ተይዘዋል። በቃ ያዩት ቤት ያምራቸዋል፣ ያዩት መኪና ያምራቸዋል፣ ያዩት ልብስ ያምራቸዋል፣ ያየው ስልክ ያምራል፣ ያየው ነገር ያምራል። ይሄ ስፒሪት ካለባችሁ ወዳጆቼ የማሞን መንፈስ ነው። ይሄ የማሞን ስፒሪት ነው። እኛ ግን እግዚአብሔር በሰጠን እንድንጸልያለን። ለበረከት ይጸልያል። ባይዘው እግዚአብሔር ገንዘብ ስጠኝ፣ ቤት ስጠኝ፣ ንብረት ስጠኝ፣ ሀብት ስጠኝ ተብሎ ይጸልያል። ለምን ስትለኝ ለምን በጽድቅ በቅድስና ከኖርክ እግዚአብሔርን በመፍራት ከኖርክ እግዚአብሔር ምን ይላል? ይባርክሃል። ጊዜና ወቅት ግን ይፈልጋል። እግዚአብሔር የራሱ ጊዜ አለው። እግዚአብሔር ጌታ ይመስገን። አሜን። በእኛ ጊዜ ላይ መጣ ይችላል፣ በእኛ ሁኔታ ላይ ገለጥ ይችላል። በጣም እኛ ስለደከመን ስለታከተን ሁኔታው ስላስጠላን ብቻ እግዚአብሔር አምጥቶ በአንድ ጊዜ በረከቱን ዝርግፍግፍ አያደርግብንም፣ ሊያጠፋንም ስለሚችል በራሱ ጊዜ ግን እግዚአብሔር ምን ይላል? ይመጣል። ጌታ ይመስገን። አሜን። የምትጠብቁ ሰዎች ካላችሁ በጌታ በኢየሱስ ስም እግዚአብሔር በትክክለኛው ሰዓት ይምጣላችሁ። ሻሎም ቅዱሳን፣ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ፋሚሊዎች እንዴት ናችሁ? ጌታ ይመስገን እኔ በጣም ደህና ነኝ። እህታችሁ ሄቨን ከስዊድን። እግዚአብሔር ይመስገን። ዛሬ ደግሞ ያው አዲስ ነገር ይዤ መጥቻለሁኝ። ሁልጊዜ በአዳዲስ ነገሮች ነው የምመጣው እናንተ ጋር ስመጣ። ዛሬም እንደተለመደው ሳይሆን በአዲስ ነው። አሜን። ጌታ ይመስገን። አንዳንድ ጊዜ እንደተለመደው ዛሬ መጥቻለሁ አልላችሁም። እኛ በልምድ ወይ ደግሞ በልምምድ ሳይሆን እግዚአብሔር መልእክት ሲሰጠን ለትውልድ የሚሆን እናንተን የሚያንጽ የሚባርክ የሚጠቅም የሚያቀና የሚመክር የህይወት ቃል ነው እዚህ ቦታ ላይ ይዤ የምመጣው። ይሄ መንፈሳዊ ለሆኑ ሰዎች ብቻ ሳይሆን በእውነት ከሰማ ነው ማንኛውም ሰው ማለት ነው ሊጠቀምበት የሚችል ነው። በየትኛውም እምነት ውስጥ ልትሆኑ ትችላላችሁ፣ በየትኛውም ሃይማኖት ስርዓት ውስጥ ልትመላለሱ ትችላላችሁ። ነገር ግን ይሄንን ቃል ከሰማችሁ፣ ይሄንን ድምጽ ከሰማችሁ፣ ይሄንን ምክር ከተቀበላችሁ፣ ምክንያቱም እንደ እግዚአብሔር ቃል ስለሆነ ይጠቅማችኋል እንጂ የሚጎዳችሁ ነገር አይደለም። ካላችሁበት መከራ፣ ካላችሁበት ጭንቀት፣ ካላችሁበት ውጥረት ያወጣችኋል፣ እንዲሁም ደግሞ እንድትነቁ ይረዳችኋል ማለት ነው። ጌታ ይመስገን። ጌታ ኢየሱስ ይባርካችሁ። በዚህ አጋጣሚ አዲስ የሆናችሁ ሰዎች ካላችሁ ፋሚሊ እንድትሆኑ ጋብዛችኋለሁ። ሰብስክራይብ እያደረጋችሁ እንዲሁም ላይክ፣ ለሌሎችም ደግሞ ሼር እያደረጋችሁ ሌሎችንም ለመጋበዝ እንድትችሉ በጌታ ፍቅር ጠይቃችኋለሁ። ይሄንም ደግሞ የምታረጉ የምትታዘዙ ሰዎች አብራችሁ ደግሞ ይሄንንም መጠቀም ብቻ ሳይሆን ሌሎችም ደግሞ እንዲጠቀሙ በር እንዲሁም ደግሞ ለሌሎች ምክንያት ስለምትሆኑ ጌታ ኢየሱስ ይባርካችሁ። እኔ ኮሜንቶችን አነባለሁኝና ኮሜንት ሴክሽኑ ላይ የሚሰጠውን ኮሜንቶች እያየሁ በጣም ይገርመኛል። በእውነት በጣም ብዙ ሰዎች በውስጥም ያወሩኛል፣ ይደውላሉ። እግዚአብሔር ይመስገን። ጌታ መልካም ነው። እግዚአብሔር በስራ ላይ ነው። ምስክርነት የሚሰጡም ሰዎች አሉ በዚህ አጋጣሚ ማለት ነውና ዛሬ በየትኛውም ሁኔታ ውስጥ ሆናችሁ የትኛውንም ጊዜ የትኛውንም አመት ቆጥሮ ይሄ ቪዲዮ በህይወታችሁ ላይ አለመስራት አይችልም። ለምን ስትሉኝ this is the voice of God ኦኬ። የእግዚአብሔር ድምጽ ስለሆነ ምን ጊዜም አክቲቭ ነው፣ ምን ጊዜም ይሰራል፣ ምን ጊዜም ሰዎችን ካሉበት መንጭቆ የማውጣት አቅም አለው። ሰዎች ባሉበት ብንን እንዲሉ እንዲነቁ ሪስቶር የማድረግ አቅም አለው፣ ኃይል አለው። ጌታ ይመስገን። እንደምላችሁ ሁልጊዜ ስናገር አንድ ነገር ላለው ይሄ ቃል ህይወትም መንፈስም ያለበት ነውና ስለዚህ በጣም ወዳጆቼ ይጠቅማችኋል። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። እግዚአብሔር ይመስገን። ዛሬ እንግዲህ የማሞን መንፈስ ምንድነው የሚለውን አሳያችኋለሁ። የማሞን መንፈስ ምንድነው? ስንቶቻችንስ እናውቃለን የማሞን መንፈስ እንዳለ? ብዙ ጊዜ ያው
እንሰበካለን ግን ደግሞ ምንሰበክበት መንገድ እንደው ምናልባት ስጋችን ወይ ደግሞ ይመስለናል ግን አይደለም እያንዳንዱ ነገር መንፈሳዊ ዓለም ላይ እንደሚሰራ እናውቃለንና ከመንፈሳዊ ዓለም ካለቀ በኋላ ነው ምክንያቱም እግዚአብሔር እንኳን ሰማይና ምድርን ምን አለ ይላል ፈጠረ ነው የሚለው አይገርምም መንፈሳዊ ዓለም ላይ ተፈጥሮ ነው ከዛ ምድር ላይ የሚታየው ስለዚህ ልክ እንደዚሁ መናፍስቶቹም እንደዚሁ አላቸው መንፈሳዊ ዓለም አለ የሁለተኛ መንፈሳዊ ዓለም አለና ያንን ይሄ የጨለመው ዓለም የጨለመው መንግስት ዛሬ በህይወታችን ላይ በተለያየ ፈተና የሚፈትነንን ከሚፈትነን ነገር አንዱ አሳያችኋለሁ ጌታ ይመስገን አሜን ጌታ ይባረክ እሱ የማሞን መንፈስ ይባላል እንግዲህ በጣም ብዙ ክርስቲያኖችን የሚያጠቃ ነው ብዙ ክርስቲያኖችን ዋጋ የሚያስከፍል ነው ብዙ ክርስቲያኖችን የእግዚአብሔር መንግስት እንዲቀልባቸው የእግዚአብሔር መንግስት ውስጥ ያለውን አውቶሪቲ እንዳይጠቀሙ በብዙ ማነቆ ይዞ በጣም ዋጋ የሚያስከፍል ክፉ መንፈስ ነው እና ይሄ መንፈስ ሰዎች በክርስትናው ዓለም ውስጥም ሆነው ያሉ ያጠቃቸዋል አብዛኛው የሚያጠቃው ይሄ መንፈስ ክርስቲያን ለሆኑ ሰዎች ነው በሱ ዘንድ ላሉ ሰዎች ብዙም ችግር የለበትም ምክንያቱም የሱ ናቸው ስለዚህ እነሱን የማጥመድ ብዙ እንትን የለውም ግን ኦሬዲ በክርስቶስ ኢየሱስ አምኖ ይዳነ መንፈሳዊው ዓለምን የተቀላቀለ ከእግዚአብሔር ጋር በምንድነው እሱ ላጣላው የምችለው በምንድነው እሱን ከቅባት ላጎለው የምችለው ከክብር ላጎለው የምችለው ከእግዚአብሔር መሰዊያ ላጎለው የምችለው የሚለውን አሳያችኋለሁ ይሄ መንፈስ በጣም ያጎላል እውነቴን ነው የሚነግራችሁና እግዚአብሔር ግን ይረዳኛል እንነጋገራለን አሜን አንዳንዴ ሰይጣን የሚፈትንም በማሞን መንፈስ ነው እንዳልኳችሁ ነው በጣም ብዙ መናፍስቶች አሉ በብዙ መንገድ ሰው ይፈተናል ይሄ ግን አንዱ ነው እና በጣም ከባድም ነው ደግሞ እንግዲህ መጽሐፍ ቅዱስ ላይ እያንዳንዳችን በሰማያዊ በምድራዊ በረከት እንድንባረክ ይሄ የእግዚአብሔር ፈቃድ ነው አሜን ግን ደግሞ በጣም ነፍሳችን ደግሞ በምድራዊ በረከት ፍለጋ የምድራዊውን ኮተት ፍለጋ የምድራዊውን ዓለም ጽማትና ረሃብ እሱን በጣም ደግሞ እሱ ላይ ፎከስ አድርገን ደግሞ እሱ ካልሆነልኝ ታዲያ ምን የቱ ጋር ነው ጽድቅ ማለት ታዲያ የቱ ነው ታዲያ ቅድስና በቅድስና እየኖርኩ በጽድቅ እየኖርኩ ለምንድነው ታዲያ ይሄ በረከት የማይመጣው ለምንድነው ገንዘብ የማይኖረኝ ለምንድነው እነዛ ዓለማዊዎችን ያሳየና ከዛ ለምንድነው የሚል ጥያቄ በጣም በብዙ ክርስቲያኖች ላይ ይመጣልና ዛሬ የማሞን መንፈስ ምን ያህል ከእግዚአብሔር ክብር እንደሚያርቅ ኢቭን ለመቀባት እንኳን እግዚአብሔር በህይወታቸው ላይ ያዘጋጃቸውን ሰዎች ከዛ ክብር እንኳን እንዲጎሉ በቃ ከዛ ላይ አውርዶ እንዴት አድርጎ እንደሚፈጠፍጣቸው በዚህ ስፒሪት የተያዙ ሰዎችን አሳያቸዋለሁ ከመጽሐፍ ቅዱሳችን ላይ ዛሬ እግዚአብሔር በጌታ በኢየሱስ ስም ከዚህ ክፉ መንፈስ ይገላግለናል አሜን ምክንያቱም እግዚአብሔር እዚህ ጋር መጥቶ በእኔ እየተናገረ ነው እዚህ ጋር መጥቶ በእኔ እያወራችሁ ነው እግዚአብሔር ማንንም የመክሰስ ዓላማ የለውም እግዚአብሔር ነው ከከሰሳችሁም ከገሰጻህም እግዚአብሔር ነው አሜን አንዳንድ ሰዎች እንደዚህ መተን ስንሰብክ ስናስተምር ቪዲዮ ስንሰራ እኔ ለማለት ፈልጋ እኮ ነው ይላል ምክንያቱም በዛ ሁኔታ ውስጥ ያለ ሰው ከሆነ እኔ ለማለት ፈልጋ ነው ይላል እኔን ለማለት ፈልጎ ነው እኔ ለማለት ፈልጋ ነው ከማለት በፊት ይሄንን መልእክት ለኔ ነው እግዚአብሔር እየተናገረ ያለው ይሄ አሁን እየሄድኩበት ያለው መንገድ እኔን አያስፈልገኝም ማለት ነው ስለዚህ ከዚህ መውጣት አለብኝ ምንድነው ማድረግ ያለብኝ እሺ አሁን ያለሁበት ጥሩ ካልሆነ እግዚአብሔር እየተናገረ ከሆነ እንዴት አድርጌ ላምልጥ ብለህ ብልጥ ሆነ መጠቀም ነው ያለብህ እንጂ ከኔም ጋር ከሌሎችም ጋር እንዲሁም ደግሞ ከእግዚአብሔር ጋር መጣላት የለባችሁም ወዳጆቼ አሜን ኢየሱስ ጌታ ነው እግዚአብሔር ሁሉ ጊዜ ተናገረኝ እባርካለሁ አበዛሃለሁ ትወጣለህ ትገባለህ ብቻ ሳይሆን እግዚአብሔር የሚገስጽ አምላክ ነው በቃ እረፍ ይሄ ላንተ አይደለም ይሄ ልክ አይደለም በዚህ መንገድ እንድትሄድ አልፈልግም ካለ እግዚአብሔር በእውነት በባሪያዎቹ ነው እግዚአብሔር የሚናገረው ጌታ ይመስገን አሜን ስለዚህ እግዚአብሔርን የሚሰማ በርጋታ ይቀመጣል ከመከራም ስጋት ደግሞ ያርፋል ይላልና ከብዙ መከራ እንዲሁም ደግሞ ከማሞን መንፈስ መንጭቆ የሚያወጣን እግዚአብሔርን ስንሰማው ነውና ጌታ ኢየሱስ ይባርካችሁ እንግዲህ ይሄ የማሞን መንፈስ በጣም ብዙ ሰዎች እንዳልኳችሁ በክርስትናው ዓለም የሚሰቃዩበት መንፈስ ነው ብዙዎች ወደ እግዚአብሔር መጠጋት ይፈልጋሉ ብዙዎች ወደ እግዚአብሔር ክብር መምጣት ይፈልጋሉ ሰዎች ላይ የሚያዩት ቅባት ሰዎች ላይ የሚያዩት የእግዚአብሔር ክብር
በእነሱ ህይወት ላይ እንዲገለጥ ይፈልጋሉ። ነገር ግን እነሱ በማሞን ስፒሪት ተይዘው ስለማያውቁት ነው ከዚህ ክብር የጎደሉት ማለት ነውና ጌታ ይባረክ። እንግዲህ መጽሐፍ ቅዱስ ሲናገር የሰው ልጅ ሀብቱ ትጋቱ ነው ይላልና እግዚአብሔር በየትኛውም ሁኔታ ተክተን የምናመጣው በረከት እሷ ባለጠጋ ታደርገናለች። እግዚአብሔር በረከት ባለጠጋ ታደርጋለች። የተባረከ ይሄ ሰርቀን አጭበርብረን ዋሽተን ቀጥፈን ቅባት ሽጠን የሆነ ነገር አድርገን ሳይሆን እግዚአብሔር የሚባርከን በረከት አለ። እሱ ወዳጆቼ ጥቂትም እንኳን ብትሆን ጌታ ይመስገን ሳይጎልብህ ከማንም ሳታንስ ትኖራለህ። ጌታ ይባረክ። አሜን። መርገም ነው ይሄ በቃ ዝም ብሎ የማግበስበስ ህይወት፣ የመፈለግ ህይወት፣ የመጠማት ህይወት። ማሞን ስፒሪት መጀመሪያ የሚያደርገው ነገር ምንድነው ካላችሁኝ እንድታዩ ነው የሚያደርጋችሁ። አይናችሁን ክፍት አድርጎ እንድታዩት ነው የሚያደርጋችሁ፣ እንድትጓጉ ነው የሚያደርጋችሁ። አያችሁ ሔዋንን እንዴት ነው ያጎደላት ከዛ ክብር? እንዴት ነው አዳምና ሔዋንን ከዛ ከመሰለ ነገር ያጎደላቸው? ይሄ አይኗ ተከፍቶ ምናል አየችው ይላል፣ ለአይኗም ያማረ መሰላት ይላልና ብዙ ሰዎች አያውቁትም እንጂ በምድራዊ ኮተት ተይዘዋል። በቃ ያዩት ቤት ያምራቸዋል፣ ያዩት መኪና ያምራቸዋል፣ ያዩት ልብስ ያምራቸዋል፣ ያየኸው ስልክ ያምራሃል፣ ያየኸው ነገር ያምራል። ይሄ ስፒሪት ካለባችሁ ወዳጆቼ የማሞን መንፈስ ነው። 3 ነገሮችን አሳያችኋለሁ ከመጽሐፍ ቅዱስ ላይ እና ይሄ የማሞን ስፒሪት ነው። እኛ ግን እግዚአብሔር በሰጠን እንድንጸልያለን። ለበረከት ይጸልያል። ባይዘው እግዚአብሔር ገንዘብ ስጠኝ፣ ቤት ስጠኝ፣ ንብረት ስጠኝ፣ ሀብት ስጠኝ ተብሎ ይጸልያል። ለምን ስትለኝ እግዚአብሔር ራቁትህን እየወጣ በረንዳ እያደርግ በጣም ዋጋ እየከፍል ሰፈር እያደረግ ስትኖር ፈገግ የሚል አምላክ አይደለም። ለምን? በጽድቅ በቅድስና ከኖርክ እግዚአብሔርን በመፍራት ከኖርክ እግዚአብሔር ምን ይላል? ይባርክሃል። ጊዜና ወቅት ግን ይፈልጋል። እግዚአብሔር የራሱ ጊዜ አለው። እግዚአብሔር ጌታ ይመስገን። አሜን። በእኛ ጊዜ ላይ መጣ ይችላል። በእኛ ሁኔታ ላይ ገለጥ ይችላል። በጣም እኛ ስለደከመን ስለታከተን ሁኔታው ስላስጠላን ብቻ እግዚአብሔር አምጥቶ በአንድ ጊዜ በረከቱን ዝርግፍክፍ አያደርግብንም፣ ሊያጠፋንም ስለሚችል በራሱ ጊዜ ግን እግዚአብሔር ምን ይላል? ይመጣል። ጌታ ይመስገን። አሜን። የምትጠብቁ ሰዎች ካላችሁ በጌታ በኢየሱስ ስም እግዚአብሔር በትክክለኛው ሰዓት ይምጣላችሁ። ጌታ ይባረክ። አሜን። ስለዚህ ብዙ ሰው ለምንድን ነው የጎደለው? ቅድም ብያቸዋለሁ። የእግዚአብሔርን ክብር ይፈልጋል፣ ቸርች ይመላለሳል፣ ረጅም አመቱ ነው በጌታ ቤት፣ አንዳንዱ ከመወለዱም ጀምሮ ነው። ግን ለምንድን ነው የጎደለው ስትለኝ በቃ ምድር ላይ ነው ተሰፍቶ ያለው። አብዛኛው ሰው ሰርቼ ይላል፣ ነድቼ ይላል፣ ገዝቼ ይላል፣ በልቼ ይላል፣ ትራቭል አድርጌ ይላል። የዓለማዊውም ያምረዋል። በዓለም ያለውን በቃ ምን ቸገረኝ እኔ ጌታን አውቃለሁ፣ ቸርች እሄዳለሁ፣ በቃ እየሰራው ፈታ እያልኩ ነው መኖርም ፈልገው እኔ እዚህም እዛም እያልኩኝ ነው ይላልና መብት ነው፣ ይሄ ምርጫ ነው። ግን የማሞን ስፒሪት ሲኖርብህ ነው ራስን ለእግዚአብሔር ፈቃድ ሳታስገዛ በራስ ፈቃድ ምቾትን ፈልገህ ማለት ነው፣ ምቾትሽን ፈልገሽ ማለት ነው የምትኖሪውና ይሄ የማሞን ስፒሪት ነው። በኢየሱስ ስም ዛሬ ከናንተ ህይወት ላይ ተመታዩን። አሜን። እንግዲህ አንደኛው ይሁዳ ጌታውን ያሸጠው የማሞን ስፒሪት ነው። ታውቃላችሁ አይደለ? የማሞን ስፒሪት ሲኖርባችሁ እንዳልኳችሁ ነው ብዙ ለእግዚአብሔር ቦታ አይኖራችሁ፣ ብዙ ለጌታ ግድ አይላችሁ። አንዳንድ ጊዜ እኔ አያለው ሰዎች ለችግራቸው መተው በጣም ጨንቋቸው በጣም ተከፍተው ታመው ተጨንቀው መተው እግዚአብሔር በኔ አልፎ ፈውሶ በኔ አልፎ ብዙ ነገራቸው ተለቆላቸው ብዙ በረከት በህይወታቸው ላይ ከመጣ በኋላ የሆነ ሰዓት ላይ ከኔ ይጠፋሉ፣ ይሄዳሉ። በቃ ሄቨን እንዴነሽ የማይሉኝ ጊዜ አለ። እንደው ማራ አንፎሎ ሙላ ያረጉኛል፣ አንሰብስክራይብም ሊያረጉ ይችላሉ ምናምንና አያችሁ በቃ ሰው ስለሆኑ ማለት ነው። አይ ዶንት ማይንድ። ለምን ስትሉኝ ኢየሱስ ክርስቶስ ጋር እንኳን መተው አብዛኞቹ ከበሉ ከጠጡ በኋላ ስጋዬን ያልበላ ደሜን ያልጠጣ ሲል ብለው ጥለውን ይሄዱትና አንዳንድ ጊዜ ሰዎች ትክክለኛ የእግዚአብሔርን ድምጽ ስታስተላልፉ ጥለዋችሁ ይሄዳሉ። እንደዛ ብቻ አይደለም፣ ዳግመኛ ሁለተኛ እሷን ማየት አልፈልግም ብለው ሁላ በር ዘግተው ሁላ ላለመመለስ በር ዘግተው ሁላ የሚሄዱ ሰዎች አሉና አንድ እግዚአብሔር ሰው እንደዚህ ያለ፣ ቢያንስ ስትሄዱ በሩን ገርበብ አድርጉት ለመመለስ እንኳን እንዲመቻችሁ ይላልና ወዳጆቼ በሩን ዘግታችሁ ከሄዳችሁ በኋላ መመለስ ይከብዳችኋል። ስለዚህ አትሊስት በሩን ከፈት አድርገ ስታኮርፍም እንደው በሩን ከፈት አድርገው ስታኮርፊም እንደዛው ከጌታም ጋር ቢሆን ማለት ነውና ይሁዳ ለምንድን ነው ከዛ ክብር የጎደለው?
ሐዋርያ ሥራ ምዕራፍ 1 ላይ ሄዳችሁ ስታዩኮ አይደለ ለዚህ ክብር ተጠርቶ ነበር ይላልና ክብር ነው እግዚአብሔርን ማገልገል ክብር ነው። ግን ከዚህ ክብር ለምንድነው ጎደለ? የጎደለበት ምክንያት አንዱ ምንድነው? የማሞን ስፒሪት እሱ ውስጥ ስለገባ ነው። የገንዘብ ፍቅር እሱ ውስጥ ስለገባ ነው። የማሞን ስፒሪት እሱ ላይ ስለነበረ ነው። ስለዚህ ይሄ የማሞን ስፒሪት በጣም ከባድ ነው። ዛሬ ግን እግዚአብሔር ከዚህ መንፈስ ይገላግለናል። አሜን፣ ጌታ ይመስገን። እና ይሁዳ ማቴዎስ ወንጌል ምዕራፍ 26 ቁጥር 14 15 16 ያለውን እናንተ በደንብ ያን ክፍል ሄዳችሁ አንብቡት። እንደዚህ ይላል፣ በዚያን ጊዜ ያስቆርቱ ይሁዳ የሚባል ከ12 አንዱ ወደ ካህናት አለቆች ሄደ። ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ ሰጣችኋለሁ። እነርሱም 30 ብር መዘኑለት። ከዚያችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበረ። አያችሁ፣ የማሞን ስፒሪት ሲጠቀምበት ምንድነው ያደረገው? ጌታውን፣ አዳኙን፣ አምላኩን፣ የመረጠውን፣ የጠራውን፣ የቀባውን ኢቭን አጋንንቱላ ሲያወጣ ነበር፣ ድውያን ሲፈውስ ነበረ። ግን ይህንን ጌታውን ካደ፣ ሸጠው። በምን? በገንዘብ። ምን ትሰጡኛላችኋል? አይኑ ተሳበ፣ ገንዘቡ ላይ ሆነ ፎከሱ። ወዳጆቼ ፎከስ ያደረግንበት ነገር ካለ ዛሬ አይናችንን እናንሳና ጌታ ላይ እናስቀምጥ። አሜን። እግዚአብሔር በራሱ ጊዜ ለእናንተ ያለውን ያመጣል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሁለተኛ እንዳትቀቡ ነው የሚያረጋችሁ። ይሄ የማሞን መንፈስ እንዳትቀቡ፣ ቅባት በእናንተ ላይ እንዳያርፍ ቅባት በእናንተ ህይወት ላይ ሪሊዝ እንዳያደርግ ለብዙ ነገር እግዚአብሔር መርጧችሁ እግዚአብሔር ሊቀባችሁ ፈልጎ ትውልድን ነፃ እንድታወጡ፣ ቀንበር እንድትሰብሩ፣ ብዙዎችን እንድትፈውሱ፣ ለብዙዎች ወንጌል መስክራችሁ ብዙዎች ወደ ጌታ እንዲመጡ። ምክንያቱም የኛ ዳግም የተወለደ ሰው እርካታው እሱ እኮ ነው። መላእክቶች እንኳን እኮ ይላል በሰማይ ታላቅ ደስታ ይሆናል። ምን ሲል? ሰዎች ሲድኑ። አያችሁ፣ ዳግም የተወለደ ሰው እርካታው ሳቲስፋይዱ $1,000,000 ሲያገኝ አይደለም፣ ሚሊየን ቤቶች ሲያገኝ፣ በሚሊየን የተቆጠረ ቤት ውስጥ ሲኖር አይደለም፣ የሆነ ሀብት ሲያካብት ምናምን አይደለም። በቃ ጥሮ ግሮ ባጭሮ ሌሊትና ቀን ፍግት ብሎ ዋጋ እየከፈለ የሚያገኘው ገንዘብ አይደለም። የሚያገኘው ደስታ ምንድነው? ሰው ሲድን፣ ከመከራ ነፃ ሲወጣ፣ ከላዩ ላይ ከነበረው ስፒሪት ሲያቅበዘብዘው የነበረ፣ ሲጨነቅ ከነበረበት፣ ታሞ ከነበረ፣ በብዙ ስቃይ ውስጥ ሲያሳልፍ ሰው በጌታ በኢየሱስ ስም ተፈወስ ስትል ያ ሰው ሲፈወስ፣ ነፃ ሲወጣ፣ በእውነት ሰዎች በመንፈስ ቅዱስ ሲሞሉ፣ ሰዎች ትላንትና ተራና ምናምንቴ የማትረባ የማይረባ እንደኔ ማለት ነው፣ ማንም የማይመርጣት፣ ማንም የማይፈልጋት፣ ማንም የማይወዳት፣ ማንም በቃ ከፈለገኝም ለዝሙት ከፈለገችኝም ለጥቅሟ ነው እንጂ ለክብር የማይፈልጋትን እንደኔ አይነቱን አንስቶ እግዚአብሔር እጥብ አድርጎ ሸላልሞ ቅባቱን አፍስሶ ሃሌሉያ ያለ ማንም አጋዥ ያለ ማንም አባት ያለ ማንም መካሪ ያለ ማንም አይዞሽ ባይ እግዚአብሔር ራሱ አሳድጎ እንደዚህ ለፍሬ የሚያበቃው ማን ነው ስትሉኝ? እግዚአብሔርና እግዚአብሔር ነው። ስለዚህ እግዚአብሔር እንደዚህ አይነቱ ሰዎችን ጠርቶ ግን የማሞን ስፒሪት መሀል ላይ ገብቶ ምን ያደርጋል? እነዚህ ሰዎች እንዳይቀቡ፣ መጨረሻቸው ላይ እንዳይደርሱ፣ እንዲሁም ደግሞ ይሄ የተነገረላቸው ህይወት በህይወታቸው ላይ ሪሊዝ አድርጎ ስሙትሊ እንዳይሄድ መሀል ላይ ገብቶ ያሰናክላል። ሁለተኛ ነገሥት ምዕራፍ 5 ቁጥር 27 ላይ እንግዲህ የንዕማን ለምጽ ባንተ ላይ ለዘላለም በዘርህ ላይ ይጣበቃል አለው። እንደ በረዶም ለምጻም ሆኖ ከእርሱ ዘንድ ወጣ። እንግዲህ ሁለተኛ ነገሥት ምዕራፍ 5ን ሄዳችሁ እናንተ በደንብ አጥንቱ ወዳጆቼ፣ በጣም ትወዱታላችሁ። ሰው አይላበት በጣም ደስ የሚል ቃል ነው። እንግዲህ እዚህ ቦታ ላይ የኤልሳን ታሪክ ታውቃላችሁ። ያ ለምጻም የሶሪያ ንጉስ ሎሌ የነበረ ሰው መቶ ሊነጻ ከለምጹ ከነጻ በኋላ በጣም ስቶሪው ትንሽ ረዘም ያለ ስለሆነ ጊዜም ስለሌለኝ አሁን ብዙ ስለሱ አላብራራም። እና ጂአዝ እግዚአብሔር ግን በህይወቱ ላይ ኤልሳ ይዞት የሞተው ቅባት አለ። ያ ቅባት ለምንድነው ኤልሳ ይዞት የሞተው? ለማንም ሳይሰጥ የሞተው ለምንድነው ስትለኝ፣ ጂአዝ አልተቀባም። ጂአዝ መቀባት አይችልም። ለምን? በለምጽ ተመታ። በለምጽ የተመታ ሰው በእስራኤል ዘንድ ከሰፈር ውጪ ነው የሚቀመጠው። ከሰው እንኳን ተቀላቅሎ መኖር አይችልም። አያችሁ፣ ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ይሄ ሰውዬ ምንድነው ያደረገው ስትለኝ፣ ኤልሳ አልቀበልም ያለውን ገንዘብ፣ ኤልሳ አልቀበልም ያለውን ንብረት ምን አደረገ?
ሄዶ ኤልሳ እማያ ይመስሉታል፣ ኤልሳ እማያቅ መስሉታል። ነቢያትን ማጭበርበር በጣም ከባድ ነው ወዳጆቼ። አብሶ እግዚአብሔር አይናቸውን የከፈተ እግዚአብሔር ጆሮአቸውን የከፈተላቸውን ሰዎች ማታለል መሸንገል በጣም ከባድ ነው። ለአንዳንድ ሰዎች ተሳክቶ ይሆናል፣ ግን አብዛኛው ሰዎች አይሸወዱምና ይሄ ሰውዬ ሊሸውደው ፈለገ። ከወዴት መጣህ አለው። እኔ ግን አይቻለሁ አለው። ስትሄድ አይቻለሁ፣ ስትቀበል አይቻለሁ። ብር ወርቅ ተቀበለ፣ ቅባት ግን አጣ። አያችሁ፣ ዘመኑን ሙሉ እግዚአብሔር በቅባት እግዚአብሔር በሎሌ በሚያስፈልገው ሁሉ የሚባርከው የነበረውን እሱ ግን በተራና ምናምንቴ አሰናከለው። ይሄ የማሞን መንፈስ ነው ወዳጆቼ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሶስተኛ እነ ሲፓራን እንመለከታለን። እነ ሲፓራን ከነባሏ የገደለው ማን ነው ስትለኝ የማሞን መንፈስ ነው። እንግዲህ ሁሉም ደቀ መዝሙር፣ ሁሉም እዛ ያለው ሐዋርያ፣ ሁሉም እዛ ያለው ጌታን የሚወድ ሐዋርያዎችን የሚወድ ዳግም የተወለደ ዳግም የዳነ ሁሉ በዛ በድርቅ ሰዓት፣ በዛ በራብ ሰዓት፣ በዛ በቃ አብረን እንብላ እንጠጣ ባልነበረው በፍቅር ሰዓት ህዝቡ ሁሉ አምጥተው ገንዘባቸውን በጴጥሮስ እግር ስር በሐዋርያት እግር ስር እያመጡ ያስቀምጡ ነበርና እንደ ዛሬ ከህዝቡ ላይ መንጠቅ ሳይሆን የዛን ጊዜ ያላቸውን አብረው ነበር ተካፍለው የሚበሉት። ጌታ ይመስገን። እግዚአብሔር ይህን ዘመን ያምጣልን፣ አሜን። ስለዚህ እነዚህ ሰዎች ግን ከዛ ክብር ጎደሉ። እሱ ብቻ አይደለም፣ ህይወታቸውን ነው ያጡት። መንፈስ ቅዱስን ነው ያስቆጡት። ምንድነው ያደረጉት ስትሉኝ ሐዋርያ ሥራ ምዕራፍ 5 ቁጥር 9 ላይ ጴጥሮስም የጌታ መንፈስ ተፈታተኑ ዘንድ ስለምን ተስማማችሁ? እነሆ ባልሽን የቀበሩትን ሰዎች እግር በደጅ ነው፣ አንቺንም ያወጡሻል አላት። አያችሁ፣ እሷም ወዲያው ሞተች ይላል። ባሏም ወዲያው ሞተ። ለምን? የሸጡት ገንዘብና የተናገሩት ነገር አንድ አልነበረም። ጴጥሮስ ውስጥ መንፈስ ቅዱስ አለ። ቅድም ስላችሁ ነበር። የእግዚአብሔር መንፈስ ያለባቸው ሰዎችን ማጭበርበር፣ ማታለል በጣም ከባድ ነው ወዳጆቼ። ጌታ ይርዳን፣ ጌታ ይጠብቀን። ይሄ ብሉይ ኪዳን አይደለም፣ አዲስ ኪዳን ላይ የተፈጠረ ጉዳይ ነውና የማሙን ስፒሪት ግን እንዴት አድርጎ ካልነቃችሁበት፣ ኖ ካላላችሁ በፍጹም እኔ ከዚህ ክብር አልጎልም፣ እግዚአብሔር ይባርከኛል፣ እግዚአብሔር ይረዳኛል እያላችሁ ካልቀጠላችሁ ጌታን ሊያስጥላችሁ፣ ክብርን ሊያስጥላችሁ፣ ጸጋን ሊያስላጭ በጣም ብዙ ይተጋል። ስፔሻሊ ይሄ የማሞን መንፈስ በጣም ከባድ ነው ወዳጆቼና እግዚአብሔር ግን ይርዳን። ጌታ መልካም ነው። በጌታ በኢየሱስ ክርስቶስም የትኛውም የማሞን መንፈስ ከናንተ ህይወት ላይ የተነቀለ ይሁን፣ እንጂ ሰስኔም የተነቀለ ይሁን በጌታ በኢየሱስ ስምና ስልጣን። ስራው ይፈርስ ይሁን። ዛሬ ከእግዚአብሔር ጋር መስማማት ይሁንላችሁ። ዛሬ ከጌታ ጋር መጣበቅ ይሁንላችሁ። ብትባርከኝ ባትባርከኝ፣ ብትረዳኝ ባትረዳኝ፣ ብትፈውሰኝ ባትፈውሰኝ፣ አንተ አምላኬ ነህ። ደግሞ በጊዜው ሁሉን ውብ አድርገህ ትሰራለህ። ጌታ ሆይ አመሰግናለሁ ብላችሁ በእውነት ባላችሁ ነገር ጌታን እያመሰገናችሁ መሰዊያችሁን እያደሳችሁ ወደ እግዚአብሔር ወደ ጸጋው ዙፋን መቅረብ ይሁንላችሁ። በእንደዚህ አይነት መንፈስ የምትጠቁ ሰዎች ካላችሁ በጌታ በኢየሱስ ክርስቶስ ስም ዛሬ ነጻ ውጡ። በኢየሱስ ክርስቶስ ስም be free in Jesus mighty name. amen. hallelujah. God bless you. shalom. በሌላ ቪዲዮ እስከምንገናኝ ድረስ በጣም ይህንን ቪዲዮ ሼር እንድታደርጉ ኢንካሬጅ አደርጋችኋለሁ። ጌታ ኢየሱስ ይባርካችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። ሌሎች ቆንጆ ቆንጆ ቪዲዮዎች ይደርሷችኋል። እኛንም ደግሞ ኢንካሬጅ ታደርጉናላችሁ። God bless you። በዚህ አጋጣሚ ኢሜል ልታደርጉልኝ፣ ኮንታክት ልታደርጉኝ ትችላላችሁ በስልክ ቁጥሬም፣ እንዲሁም ደግሞ በተለያየ ኢንስታግራም፣ ፌስቡክ እንዲሁም ቲክታክ ላይ እያገለገልን እንገኛለን። በቅርቡ ደግሞ እግዚአብሔር ይረዳናል። ስዊድን ምድር ላይ ደግሞ ወተን ደግሞ የምናገለግልበት ጊዜ ደግሞ በጣም አጭር ነው፣ ቅርብ ነው። ጌታ ይመስገን፣ አሜን። በብዙ እግዚአብሔር ያሰፋናል፣ ይረዳናል፣ ይባርከናል። ክብር ሁሉ ለኢየሱስ ይሁን። በብዙ እንደምንገናኝ ተስፋ አድርጋለሁኝና ጌታ ኢየሱስ ይባርካችሁ። God bless you. ሻሎም